ኢየሱስ ማለት ሰላም ሰላም፣ እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ስራ እንዴት ነው? ሰላም እኔ ጋር አለሁላችሁ። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ክብሩን እሱ ይውሰድ ከእናቱ ጋራ። እኔ አለሁ አይደለም የሚባል የሰው ልጅ በህይወት ካለ አለሁ ይላል። አለሁኝ ደህና ነኝ እግዚአብሔር ይመስገን ነው የሚለውና እንዴት ናችሁ? ሙቀት እንዴት እያደረጋችሁ ነው? ልጆቼ በተለይ አረብ ሀገር ያላችሁ ልጆቼ ሙቀቱ እንዴት እያደረጋችሁ እንደሆነ ታስረዱኝ። ሙቀቱ እንዴት እያደረጋችሁ ነው? ከሙቀት ጋራ ከድካም ጋራ ብዙ ነገር የሚፈራረቅ ነገር አለና የሰው ሀገር የሰው ነው። ግን እናንተ እንዴት እያደረጋችሁ ነው? እኔ ደህና ነኝ ነው ያው ደህና ነኝ ከማለት ውጭ ደህና አይደለሁም ማለት አይገባም አይደል? ሰው በህይወት ቆሞ ከሄደ ከተራመደ ደህና ነኝ ማለት ምንም የሚያስከፋ ነገር አለ ብዬ አላስብም። እና እኔ ጋር ደህና ነኝ፣ ለጊዜው ደህና ነኝ። እና ለጊዜው ማለት ደህና ነኝ። ግን ቪዲዮ ስታዩ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምን አይከፈልበት፣ ምን ችግር አለው? ላይክ ብታደርጉ ሰብስክራይብ ብታደርጉ ለኔ ይጠቅመኛል እንጂ ለኔ አይከፋኝም አይደል እንዴ? እናንተ ላይክ ብታደርጉልኝ ሰብስክራይብ ብታደርጉልኝ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ለኔ በጣም ነው የምጠቀምበት። እና እናንተ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ዓለምነሽ እንደዚህ ታረጊ፣ እንደዚህ ነው፣ እንደዚህ ታረጊ፣ እንደዚህ ነው ብትሉኝ እኮ እኔ በደስታ እኔ በነገራችሁ ላይ የሰውን ሀሳብ አስተያየት በጣም ነው የምቀበል። በጣም የሰውን ሀሳብ አስተያየት በጣም ነው የምቀበል። እና እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ እኔ ደግሞ ሀሳብ አስተያየታችሁን እየተቀበልኩ እንትን እላለሁ ማለት ነው። ማለት ሰው ነኝና ልሳሳት እችላለሁ። ወጥቷችኋል? ሰው ነኝና ስህተት መቼስ ከሰው ልጅ ስህተት ከብረት ዝገት አይጠፋም ማለት እንደ የሚባለው። ስለዚህ ሰው ነኝ ልሳሳት ስለምችል እናንተ ስህተቴን እንድታረሙ፣ እንደዚህ ብታረጊ እንደዚህ ቢሆን፣ እንደዚህ ብታረጊ እንደዚህ ቢሆን ብትሉኝ እኔም ደግሞ በደስታ የእናንተን ሀሳብ አስተያየት እየተከተልኩኝ እንትን እላለሁ ማለት ነው። ስራዬን በደንብ እንድሰራ እንድታበረታቱኝ ማለት ያው ሰው ሲያበረታታችሁ ነው ደግሞ ሰው ደስ የሚለው። ለሰው ልጅ ሰው ነው እንደነገርኳችሁ ለሰው ልጅ ሰው ነው። እንግዲህ ትርፉ ያው ዛሬ ድንች ልሰራ ነው። ድንች የምሰራው ያው ለሳምንት በሉት አንዴ ነው የምሰራ። አርባ አይደል ዛሬ አንዴ ነው የምሰራ። ያው ሀገር ቤት ስገባ በደንብ አድርጌ ያሳለፍኳቸውን ነገሮች እነግራችኋለሁ። ምክንያቱም ከዚህ እንዲህ ነው ማለት አልችልም። ምክንያቱም ያው ስልኬ ይታያል በሚለው ያዙትና ሀገር ቤት ስገባ ግን ብዙ ነገሮችን አሳያችኋለሁ። ግን አዲስ የምትመጡ አዲስ ወደ አረብ ሀገር የምትመጡ ሽሮ ይዛችሁ ነው፣ በርበሬ ይዛችሁ ነው፣ ድርቆሽ የእንጀራ ድርቆሽ ይዛችሁ ነው። በቃ ምንም በላይ ሽሮና በርበሬ እንጀራ ድርቆሽ። ልብስ አታምጡ። ልብስ ከዚህ ስትመጡ በአንድ ወር ደሞዛችሁ ትገዛላችሁ ወይ እነሱ ይገዙላችኋል። ዝሮ ዩኒፎርም ስለምትለብሱ ለስራ የአንድ ወር ደሞዛችሁን ራሳችሁ ትገዛላችሁ። ግን እንደምንም ብላችሁ ሽሮ፣ በርበሬ፣ እንጀራ ድርቆሽ ይዛችሁ ነው። ያ ካላችሁ ምንም አትጎዱ። እንደገና ደግሞ የስጋ ቋንጣ ይዛችሁ እንደምንም ብላችሁ እንደው ተበድራችሁ ቢሆን ገዝታችሁ ቋንጣ ምን ይዛችሁ ትመጡና ልክ የሆነ ነገር አፕን ያደርጋል። ገባችሁ? የሰው ቤት ነውና
የምትፈልጉት ነገር አይሆንም። የሰው ቤት የሰው ነው። ሁላችንም እንደምናውቀው የፈለገ ቢወዷችሁ የሰው ቤት የሰው ነው። ስለዚህ ሽሮ ካላችሁ በርበሬ ካላችሁ የሆነ ነገር እንኳን ከቤት ከሌለ ድርቆሽ ካላችሁ ድርቆሹን ስታመጡት እኮ ዴሊ ሁሌ ልትበሉት ሳይሆን በቃ የሆነ ነገር አንድ ቀን ሰው ናችሁና ይከፋችኋል። ሰው ናችሁና የምትፈልጉት ነገር ይኖራል እና ያችን አፍርፍር አድርጋችሁ ቋንጣ ካላችሁ ካለለም ደግሞ ሽንኩርትና ዘይት እዚህ ስለማይጠፋ ሽሮአችሁን ትክትክ አድርጋችሁ በሽሮም ተፈርፍሮ ይበላል። ዝም ብሎ ስጎን በበርበሬ ቁሊት ተፈርፍሮ ድርቆሹ ይበላል። ሲርባችሁ ሲከፋችሁ ይዛችሁ ነው። እንደገና ደግሞ ኩንትራታችሁን የጨረሳችሁ ሰዎች ከአንድ ቤት ከ2 ዓመት በላይ እንዳሰሩ በቃ እንዳሰሩ። ምክንያቱም ከ2 ዓመት በላይ ሰርታችሁ የሆነ ነገር አፕን ያደርጋል። እነሱ 2 ዓመት ሞልቷችሁ ጨምሪ ምናምን መስሏችሁ ወደዋችሁ እንዳይመስላችሁ። አይደለም ወደዋችሁ ሳይሆን ሌላ አዲስ ማምጣት ስለማይፈልጉ ነው። አዲስ አምጥተው ማለማመድ አይፈልጉም። ሁለተኛ ደግሞ አዲስ ሲያመጡ የሚከፍሉት በጣም ሀይ ነው ደሞዙ፣ ብሩ ማለት ነው። ያ ስለሆነባቸው ነው ከ2 ዓመት ግፋ ቢል ከ3 ዓመት በላይ እንዳሰሩ። በዛ ደግሞ ደሞዝ ሳታስጨምሩ እንዳሰሩ። ደሞዝ ሳታስጨምሩ ከሰራችሁ እንደ ጅል ነው የሚያዩዋችሁ። ገባችሁ? 4 ዓመት ሆነ 5 ዓመት ሰርታችሁ ስትሄዱ ተመልሳችሁ እንድትመጡላቸውና በዛው ደሞዝ እንድትሰርጉላቸው ይፈልጋሉ ማለት ነው። ብዙ ነገሮች እያየሁ ስለሆነ ማለት ነው። እና አንዳንድም አሉ፣ አንዳንድ መልካም ሰዎችም አሉ ራሳቸው አስበው ደሞዝ የሚጨምሩ። አንዳንዶች ደግሞ አይደለም ደሞዝ ብትጨምሩ የገዛችሁትን ነገር እንኳን ይዛችሁት እንዳትሄዱ ብዙ ነገር ያወራሉ። ያው እንዲህ ነው ማለት አልፈልግም። ምክንያቱም ያለሁበት ስለማይመጥን ለወሬ አይመጥንም። አሁን እኔ ይሄ ነው እንደዚህ ነው ብላችሁ ለወሬ አይመጥንም። ምክንያቱም ራሴን አደጋ ላይ አድርጌ ማውራት አልፈልግም እና ስትመጡ ራሳችሁ የሆነ ነገር ከሆነ ሳትጨናነቁ ውጥት አድርጋችሁ የምትፈልጉትን ነገር አዘጋጅታችሁ መጠቀም እንድትችሉ መሆን አለባችሁ ውዶች። ገባችሁ? ምንም ቢሆን ምንም የሰው ቤት የሰው ነው። ምንም ቢሆን ምንም የሰው ሀገር የሰው ነው። የፈለገ ነገር ቢሆን ብትወጃት ቃልሽ ሲደርስ ግን መሄጃሽ የምትሰሚው ነገር የምታየው ሀረካት ምናምን በጣም የሚያስጠላ በጣም እና ያ ከመሆኑ በፊት ራሳችሁ መጠበቅ ነው። እኔ የምናገረው ለአዲስ መጪዎች ነው። እንደ አዲስ የምትመጡ ልጆች እንደ አዲስ ኢትዮጵያ ስንሆን የምንሰማው በጣም ቀላል ነው። እዛ ሀገር በቃ እንጓጓለን ለመምጣት ወደ ሰው ሀገር። ከመጣን በኋላ ግን የምናያቸው ነገሮች የምንሰማቸው ነገሮች ለጭንቅላታችን እንኳን ለሴታችን የማይታሰቡ እንደዚህ ብንላች እኮ እንደዚህ ይከፋታል፣ እንደዚህ ብናስከፋቸው እንደዚህ እንትን ይላሉ አይሉም። ገባችሁ? ስለዚህ ራሳችሁን ለመጠበቅ ስትሉ እዚህ መታችሁ በኋላ ራሴ ወገቤን ብትሉ ካመመሽ አንድ ቀን የሚያሳድርሽ የለም። ይሄን አውቀሽ ግቢበት። ከአሞሽ እነሱ አሟታል እኮ ትንሽ ትረፍ አይሉሽ ነገርሽ። አሟታል አሞሽ ራስሽ እየጨሰ በላይ ነው የሚጠሩሽ፣ በላይ። እነሱ ግን እንኳን አማቸው ተቀምጠው ብለው እንኳን
ደከመኝ ነው የሚሉ ደክሞኛል ነው የሚሉ ተቀምጦ እኮ ነው ምንም አይነት ስራ አይሰሩም። አንቺ ግን ራስሽን አሞሽ እረፍት እንኳን ማድረጋችሁ ገባሽ? የሚዋጥ ክኒን እንኳን ስሙን መጥራት ስለማልፈልግ ነው። የሚዋጥ ክኒን እንኳን ይቆጠርባችኋል። በጣም ነው ክኒን የምትወጪ ትባያለሽ። አንቺ ታመሻል እኮ እነሱ ግን ክኒኑ በዛ በጣም አርሹ አንቺ ሊያስታግሰኛለሽ የምትውጪው ነገር እነሱ ደግሞ የሚያወጡት ነው የሚያሳስባቸው። ገባሽ? ስለዚህ ራስሽን መጠበቅ እህቴ፣ እንዳትጎጂ ጅል እንዳትሆኚ፣ ራስሽን በራስሽ መጠበቅ አለብሽ። ገባሽ? ከወደቅሽ በኋላ ወደቅሽ ነው። እኔ እግዚአብሔር ይመስገን ማለት ተመስገን ነው የሚለው። እስካሁን ድረስ ምንም የሆንኩት ነገር የለም፣ ወደፊትም አልሆንም። ተመልሼም ደግሞ ስደትን አልመጣም። ብሞት አልመጣም ስደት። ብሞት ለምን ሀገሬ ላይ ኩበት ሽጬ አልበላም? ከሀገሬ ላይ ልጄን እያሳደግኩ በነፃነቴ ኩበት ሽጬ አልበላም። ነፃነቴን አግኝቼ ስልክ ማን ደወለልሽ ማን እንትን አለሽ ሳልባል በነፃነት ሀገራችን ላይ ሰርተን እንበላለን። 50-60 ሺህ ብር ካለን ሀገራችን ላይ ሸቅጠን ነግደን እንበላለን። ግን የቤት መስሪያ ቤታችን መስራት አለብን። መጀመሪያ ለአንገታችን መግቢያ የሚሆን ቤት ያስፈልገናል። ገባችሁ? ቤት ከሌላችሁ 100 ዓመት ሰርታችሁ እንኳን ብትመለሱ ዙሮ ያው ተንጋሎ ቢተፉት ተመልሶ ካፉ ነው። ዙሮ እዛው ነው። ገባችሁ? ቤት ካላችሁ ግን ምንም አትሆኑ። ምንም ሰራላችሁ። ግን አዲስ ለምትመጡ እኔ አሁን ለነባሮች ምንም አስተያየት አልሰጥም። ምክንያቱም አውቀውታል። በቃ ስለ ሰው ቤት ምንነት ጠንቅቀው አውቀዋል፣ ተረድተዋል። ነባሮቹ ማለት ነው። እነሱ አሁን ብትመክሪያቸው አንቺን አዙሮ ይመክሩሻል እንጂ ለእነሱ ምክር አያስፈልጋቸውም። አዲስ የምትመጡ ግን ስትመጡ ሽሯችሁን፣ በርበሬያችሁን እንግዲህ ስጋችሁን ድርቅ አድርጋችሁ በአመት በዓል ጊዜ መቼስ ሀገራችን ላይ በአመት አንዴ መቼስ በጋ ይታረዳል። አይታረድም አይባልም ማለት በዛን ሰዓት በርበሬያችሁን ይዛችሁ ወደ ሀገራችሁ ከች በቃ ቢያንስ 3 ኪሎ 4 ኪሎ በርበሬ ብታመጡ 4 ዓመት ትበላላችሁ። 4 ዓመት በቃ ምክንያቱም የሆነ አፋችሁ ልባችሁ ጡልልል ካለ እንኳን በርበሬ በዚህ በአንዳንድ ነገር በሚበላ ነገር ጭምር አድርጋችሁ ብልት ስታረጉ ወስፋታችሁ ርር ይላል። ገባችሁ? ሽሮ ካለ ያሳደገን ሽሮ ነው። ሽሮአችሁን ይዛችሁ ጥጥ ብላችሁ ከማንም ጋራ ይህን ልበላ ነው ይህን አስፈልጎኛል አትሉ። እንደፈለጋችሁ ስለማትሆኑ የራሳችሁን ነገር አድርጋችሁ ትበላላችሁ። ገባችሁ? ሰው የፈለገ ቢወዷችሁ መጨረሻው ከባድ ነው የሚሆነው። እያየሁ ነው እና እህቶቼ ራሳችሁን ደግሞ መጠበቅ አለባችሁ። እንደነገርኳችሁ ከ2 ዓመት በላይ እንዳትሰሩ። በተለይ እኔ ያለሁበት ሀገር መታችሁ 2 ዓመት በላይ እንዳትሰሩ። ደሞዝ አይጨመርላችሁም። በዛ ላይ ደግሞ ኧረ በኢየሱስም በስመ አብ ወወልድ ወመንፈስ ቅዱስ እንዳትሰሩ። ከ2 ዓመት በላይ እንዳትሰሩ። እኔ የምነግራችሁ እህታችሁም ስሙ። ምክንያቱም 2 ዓመት በላይ ከሰራችሁላቸው መልካም ሰው እንዳለ ክፉም ሰው አለ። ገባችሁ? መልካም ሰው እንዳለ ክፉም ሰው አለ እና ከ2 ዓመት በላይ ከአንድ ቤት አይመከርም። እንደኔ አልመክርም። ለምንድን ነው እንደዚህ በሽ እምትይ ካላችሁኝ ደግሞ ኢትዮጵያ ስገባ ያለውን ነገር በስነ ስርዓት ዝርግፍ አድርጌ አወራችኋለሁ። እዚህ ማውራት ስለማልችል ነው። ሀገር ቤት ስገባ ግን ብዙ ነገር አለ የሚወራ ብዙ። አንዳንዴ ስደት ትምህርት ቤት ነው። አንዳንዴ ስደት ትማሩበታላችሁ። ትምህርት ቤት ነው ማለት
ሌላ ሀገር እንኳን ከአንዱ ሀገር ወጥታችሁ ሌላ ሀገር ብትሄዱ እንኳን ለዛ ሰው ስራ ግዴታ ነው። የሄዳችሁበት ስራ ሳትለግሙ እግዚአብሔርም ገንዘባችሁን የሚባርከው ሳትለግሙ መስራት ነው። ግን ሳትለግሙ መስራት ነው ስላችሁ ውስጣችሁን የምትሰሩበት ሰው ውስጣችሁን ልባችሁን ማወቅ ያለበትም የዋህ መሆን የለባችሁም። ለዛ ሰው ገባችሁ? የዋህ መሆን የለባችሁም። ነገ ከነገ ወዲያ ስትሄዱ የሰው ቤት ነው። ዞሮ ሰው ባዳ ነው። ባዳ የፈለገ ብትሆኑለት እሱ እንደሚፈልገው ስታይል ብትራመዱለት ባዳ ነው። ስሩን አይለቅም። ገባችሁ? ባዳ ስሩን አይለ አሁን ሀረግ እንዴት ነው? የገጠር ልጆች የሆናችሁ ታውቃላችሁ። ሀረግ ይሄዳል፣ ይጠመዝዛል፣ ዛፉን አይለቅም። እየተጥመዘመዘ እንዲያውም ሀረግ ከቤት ጎን ከበቀለ ቤቱን ሁሉ ስሩ ያለብሰዋል። ቤቱን ሁሉ ጠምዝዞ ይዘዋል፣ ስሩ ማለት ነው። እና የሰው ልጅ ባዳ ስሩን አይለቅም። የፈለገ ብትወዱት አብራችሁ ብትኖሩ እነሱ ለምን 100 ዓመት አብረሻቸው አሰሪ እስከለተሞታቸው አንቺ ብትሰሪ ስላንቺ ህይወት ምናምን አይጨነቁም። ስላንቺ ልጅ፣ ስላንቺ ቤተሰብ፣ ስለ ሀገርሽ መግባት እንዴት ትገቢያለሽ ምናምን አይጨነቁም። ገባችሁ? ራሳችሁን በራሳችሁ ግን ጃይዝ ማድረግ አለባችሁ። ራሳችሁን በራሳችሁ ማስተካከል አለባችሁ። በራሳችሁ እኔ ስላየሁት ነው ብዙ ነገሮችን ስላየሁ አሁን ሰው የሚባል አስጠልቶኛል። ሰው የሚባል በጣም ያስጠላል። ገባችሁ? እና አንድ ወር ከምናምን 6ኛውን ወር ጨርሼ ነው የሚገባ ያለውን ነገር አገር ቤት ስገባ በደንብ አድርገን ጥቅጥቅ አድርገን እናወራለን። አሁን እንደዚህ ነው፣ እንደዚህ ወጥቶ ነው፣ በዚህ ወርዶ ነው ማለቱ ለእኔ አግባብ አይደለም። ምክንያቱም አልፈልግም እንደዚህ አይነት ይህን አለች፣ ይህን ሰራች፣ ይህን በደለች፣ ይህን ተናገረች ምናምን መባባል ስለማልፈልግ ነውና እናንተ ራሳችሁን ለመጠበቅ መሞከር አለባችሁ። ገባችሁ? የሰው ቤት የፈለገ ነገር ቢሆን የሰው ባዳ ነው። ቁም ነገር የለውም። ባዳ ጥቅማችሁን ሲፈልግ ነው። ከእናንተ የሆነ ነገር ሲፈልግ ነው። ገባችሁ? እወድሻለሁ ምናምን የሚልሽ ግን ጥቅሙ ሊቀርበት ሲል ጉልበትሽን ሊያጣው ሲል በጣም ነው የሚቀያየር። እንደ ስስት ነው ባድ የሚቀያየር። ገባችሁ? ራሳችሁን ለመጠበቅ ሞክሩ። መሞኘት የለባችሁም። ከአሰሪዎቻችሁ ጋር የልባችሁ ማውራት የለባችሁ። አለቀ ነገሩ። ማለት የዋህ ናችሁ። የዋህ ሆነው ስንሆንላቸው እነሱ ሰውን እንደ የዋህ አይቆጥሩትም፣ እንደ ጅል ነው የሚቆጥሩት። እና ራሳችሁን ለመጠበቅ ምናምን መሞከር ነው። ገባችሁ? ራስሽን ያስከበርሽ እንደሆነ ትከበሪያለሽ። ራስሽን ያስናቅሽ እንደሆነ ደግሞ ትናቂያለሽ። ከዚህ ሁሉ ራሳችሁን ሳታስንቁ እንደተከባበራችሁ በፍቅር መግባት ነው። ገባችሁ? በፍቅር መግባት ነው እንደተከባበራችሁ በቃ። እንደተከባበርሽ ተቀያይመሽ ተናንቀሽ ምናምን ሳይሆን ተከባብረሽ መሄድ ነው እንጂ እንደኔ ሳሌ እንግዲህ ክፉ መከረሽን እንዳትዪ። እኔ ክፉ መምከር አይደለም ለማንም ሰው ክፉ አልመክርም። ግን እንደኔ ሳሌ አንድ ሰው ሲወጣ ከሀገሩ ሲወጣ ከሀገሩ የራሱ የሆነ ዓላማ አለው። የራሱ የሆነ ተስፋን ሰንቆ ነው የሚወጣው። ሀገሬ ስገባ ምን እሰራለሁ፣ ሀገሬ ስገባ ምን ይዤ እመለሳለሁ ብለን ነው የምንመጣው። ገባችሁ?
ግን ያን እዚህ የምታገዙለት ሰው እንደ ጅል ያያችኋል። ጅል በቃ ምንም እንደማይገባችሁ ምንም እንደማይ ታውቃላችሁ እኮ በጣም ወጣችሁ ታውቁ፣ ግን እንደማታውቁ ሁላ የሆነ እንደ ፋራ እንደ ባላገር ምትሰጥ ነው የሚያዩአችሁ። ገባችሁ? ያው ሰሞኑን እኔ ወጥ ስለማልሰራ እንጀራ መሆን ልጋግርና ማለት ላቡካና እንትን ላስቀምጥ ማለት ነው። እና እንደ ሰገጤ ነው የሚያዩአችሁ፣ እንደ ባላገር ምንም እንደማታውቁ እንደ ፋራ ነው የሚያዩአችሁ። ያ ከመሆኑ በፊት ራሳችሁን ለመጠበቅ ጎበዝ ለመሆን ጀግና ለመሆን መጣር አለባችሁ። ጀግና ለመሆን ከምንም በላይ ጀግና ለመሆን ጎበዝ ለመሆን በቃ ኮስተር እነሱን ውሻ አሁን ሲሮጡለት እንዴት ነው ይከተላል አይደለ? ሊበላ እነሱ ደግሞ ከሳቅሽላቸው እንደ ጅል ነው የሚያዩሽ፣ እንደ ጅል። ስለዚህ እንደ ጅል ከመታየታችን በፊት ኮራ እንግዲህ ኢትዮጵያዊ አይደል እንደ ኮራ ዝም ስንልባቸው በቃ ያከቡናል። ታዲያ ግን ክብር የለንም እኛ። እነሱ ለሰው ልጅ የሚባል ክብር የላቸውም። ይሄን እንድታውቁ ለሰው ትንሽ እመቤቴን ትንሽ ቅንጣት የሚባል ክብር ለሰው የላቸውም። ትንሽ እስኪ ያ ሰው እኔ ያ ሰው ምን እንዴት ላድርገው? ያን ሰው በምን ምክንያት ልራቀው አይሉ። ገባችሁ? ስለእናንተ ምንም አይነት ደንታ እንደማይሰጣቸው ነው የምነግራችሁ። ደንታ አይሰጣቸውም። ደንታ ገባችሁ? ደንታ ስለእናንተ ምንም አይነት ደንታ አይሰጣቸውም። እናንተ ብትከፉ እናንተ ባትከፉ አይመለከታቸውም። የራሳቸውን ራሴን ራሷን አማታልና እረፍት ታድር ትረፍ ትተኛ አትባሉ። እኔ የምናገረው ለአዲስ ለምትመጡት ነው። ከእኛ ከነባሮች እኛ እንኳን እግዚአብሔር ይመስገን እናገራለን። ለእናንተ ግን እንድትማሩ ነው የምንፈልግ። መታችሁ ጉዳት እንዳይደርስባችሁ፣ መታችሁ ያልሆነ ነገር ብላችሁ እንዳትሄዱ ነው የምንፈልገው እኛ። ወጣችሁ ሌላዎቹ ምን አይመስላችሁ? ጉዳት ቢደርስባችሁ ጉዳት ባይደርስባችሁ ምንም አይመለከታቸውም። ገባችሁ? እኛ ግን እህቶቻችን አዲሱ ናችሁ ስመጣችሁ እንድትከፉ አንፈልግም። መከፋታችሁ አይደለም መከፋታችሁ መከፋት ሳይሆን ዝንቧ እንኳን እንድታርፍባችሁ አንፈልግም። ዝንቧ ከዝንብ በላይ ዝንብ ያነሰ የለም በስላሴ ስም። ዝንቧ እንኳን እንድታርፍባችሁና ውስጣችሁ እንዲከፋ አንፈልግም። እሺ ራሳችሁን ጥብቅ ኮስተር ስትመጡ በቃ ስራችሁን ብቻ ከነሱ ጋር ምንም የሚያገናኛችሁ ነገር የለም። ስትመጡ ደግሞ እንደመጣችሁ ቤቱን ማየት አለባችሁ። መኝታ የራሳችሁ አላችሁ። ትክክለኛ የተመቻቸ አልጋ አለ። በቃ ራሳችሁ የምታስከብሩት እንደዛ ነው። እንደመጣችሁ እነሱ የሰጧችሁ ላይ ሄዳችሁ ውድቅ ካላችሁላቸው እነሱ በቃ የሚፈልጉት ያንን ነው። ገባችሁ? ያን ነው የሚፈልጉት። እንደመጣችሁ ስትወድቁላቸው እነሱ ከሰጧችሁ ስትወድቁ ምንም አይመስላቸውም። ገባችሁ? ያ ከመሆኑ በፊት ግን ራሳችሁን ለማስከበር በቃ ለማስከበር መሞከር አለባችሁ። በእርግጥ እነሱ ሰውን ማክበር ባይችሉበትም ለማስከበር እናንተ ራሳችሁን መሞከር
ገባችሁ? ለማስከበር እንጂ ራስሽን አስንቀሽ ራስሽን ዝቅ አድርገሽ ካሳየሻት አይገርምሽም? ትዝ አትያትም። ከነ መፈጠርሽ ቀጥ አድርጋ ነው የምትገዛሽ። እንዳህያ ነው የምትገዛሽ። እሄዳለሁ እንኳን ብለሽ ስታስቢ ለአንቺ ያላትን ንቀት ነው የምታሳይሽ። እና ራስሽን አስከብረሽ ሁላችሁም አረብ ሀገር ያላችሁ እህቶች በሙሉ ራሳችሁን አስከብራችሁ ራሳችሁን ጠብቃችሁ ኮስተር ከዛ በላይ ምንም አያመጡም። እናንተ ኮስተር ካላችሁባቸው እነሱ ምን አባታቸው ያመጣሉ እንዴ? ስትከበሪ ነው የሚያከብሩሽ። ዝም ብለሽ ግን አንቺ ፈርተሽ በፍርሃት እንደዚህ ምናምን ካልሻቸው አይገርምሽም? ለምን አራት እግርሽን አሰገኝ ቦታ ለአንቺ ቦታ አይሰጥሽም። ቦታ አትሰጭም፣ ክብር አትሰጭም። ስንቱን አየሁት። ስደት ለኔ ብዙ ነገሮችን አስተምሮኛል። እውነቱን ንገሪኝ ካላችሁ ብዙ ነገሮችን መማር የማልፈልጋቸው ነገሮች በሙሉ ስደት አስተምሮኛል። መማር የማልፈልጋቸው ማየት የማልፈልጋቸውን ነገር ሁሉ ስደት አስተምሮኛል። ስደት ካስተማራችሁ ደግሞ መማር አለባችሁ። ገባችሁ? ስደት ሲያስተምራችሁ መልመድ አለባችሁ። የስደትን አስከፊ ማየት አለባችሁ። ገባችሁ? የሳቀላችሁ ሁሉ ዘመድ እንዳይመስላችሁ፣ የደወለላችሁ ሁሉ ዘመድ እንዳይመስላችሁ። ከሌላችሁ ዘመድ የለም፣ ሲኖራችሁ ዘመድ ሞልቷል። ኪሳችሁ ከሞላ ፖርሳችሁ ከሞላ ዘመድ ሞልቷል። ይህን አስከፊውን አሰቃቂውን የሰውን ቤት አልፋችሁ ስትሄዱ ገንዘብ ካላችሁ እንደምንም ሆናችሁ ሀገራችሁ ላይ ሰርታችሁ መኖር ትችላላችሁ። ግን ገንዘብ ከሌላችሁ ይህን አስከፊውን አሰቃቂውን የሰውን ቤት አልፋችሁ በምትሄዱ ሰዓት ደግሞ ገንዘብ ከሌላችሁ ድጋሚ አሁንም ይህን ያስከፊውን የሰውን ቤት መታችሁ ትጎበኙታላችሁ። ሁሌ እድሜ ልካችሁን ስደት፣ ሁሌ እድሜ ልካችሁን ስቃይ፣ ሁሌ እድሜ ልካችሁን የሰው ቤት መሆን የለበትም። ራሳችሁን ማጠንከር፣ በቃ ለራሳችሁ የሆነ ነገር እንዲኖራችሁ መኖር። ከዛ በተረፈ ለእናቴ ለእህቴ እናት ናት ብያቸዋለሁ ከአሁን በፊትም በሰራሁት ቪዲዮ። ግን ሌላው እህትም ቢሆን የሆነ አቅሙ ደከም ካለ ልጆች ካሉት እንዲያው አላቅም። እኔ እንደው በቤተሰብ እኔ መጨከን ስለማልፈልግ አላቅም፣ ሰውን መክራለሁ እንጂ እኔ ራሱ እኮ በቤተሰብ መጨከን የምችል ሰው አይደለሁም እኮ። ብቻ ይሁንና እህትም ይሁን ምንም ለራሳችሁ መጀመሪያ ቅድሚያ ራስ የሚባል ነገር አለ። ራሳችሁን ነው ማስቀደም። ከእህት ከወንድም በላይ ራስ አለ፣ ልጅ አለ። እሱን አስቀድሙና እዛ ተተረፋችሁ ለቤተሰብ መርዳት የምትችሉበትን ትረዳላችሁ። ግን ደግሞ ከስደት ወጥታችሁ ድጋሜ ስደት እንዳትገቡ ገንዘብ መያዝ እንደኔ የምመክራችሁ ነገር ከስደት ወጥታችሁ ድጋሜ ስደት እንዳትሄዱ ገንዘብን መሰብሰብ ነው። እንደኔ እኔ እህታችሁ እንደምነግራችሁ እንደዛ ነው። ድጋሜ የሰውን ቤት እንደማየት የሚያስጠላ ነገር አለ። በጣም ነው የሚያስጠላ። በጣም የሰውን ቤት ድጋሜ ለማየት ሰውት እስኪ እንዴት እንደሚቀፍ የሰውን ቤት ድጋሜ ለማየት። ስለዚህ ያን የሰው ቤት ድጋሜ ላለማየት ራሳችሁን ለማሳደግ ደፋ ቀና ብላችሁ
መስራት። ገባችሁ? የሰውን ቤት ድጋሜ በቃኝ የሰው ቤት የሰው ሀገር ብላችሁ ሽክፍ ብላችሁ ላጥ አለቀ። ሽክፍ ብላችሁ ላጥ። ከዛሳ ሲደወልላችሁ ጆሮ ዳባ። ግን ከሰው ቤት እስክትወጡ ግን ደግሞ ክፉ ቃል ተነጋግራችሁ እንዳትወጡ፣ ሰውን አስከፍታችሁ እንዳትወጡ። እነሱ ያስከፋችሁ እንጂ እናንተ እንዳታስከፏቸው። ውስጣችሁ ያለውን በውስጣችሁ ነው መያዝ። እሺ፣ በውስጣችሁ ማለት ዝምታ እኮ መልስ ነው ለሰው ልጅ። ዝም ስትሏቸው መልስ እንደሆነ ያውቁታል። ዝምታ መልስ ነው። ምክንያቱም እኛ አገራችን ለቀን ስንወጣ ነገ ቀን አለ፣ ነገም ለኛ ሰው የምንሆንበት ጊዜ አለ ብለን ስለምንወጣ እነሱ ያዩትን እኛም ነገ ስለምናየው መታገስ ዋጋ ስላለው በመታገስ ሁሉንም ነገር ማሳለፍ ነው። ገባችሁ? ታገሱ ስላችሁ ደግሞ ገንዘባችሁን ላገኛችሁ ሰው በቱን እያልኩ አይደለም። ገንዘባችሁን ሰብሰብ በቃ ሰብሰብ። የፈለገ ሰው አሁን ይደውላል። ሰው በጣም ነው የሚደውል ገንዘብ ስለሚፈልግ ከእናንተ ድሮ ያልፈለጋችሁ ሰው አሁን ይፈልጋችኋል። ሰው ደግሞ ሞኝ ዝም ስትሉት እንደ ሞኝ የሚያያችሁ ሰው እንዴት እንደሚያቃጥል እንዴት እንደሚያበሽቅ እና 1 ወር በኋላ እገባለሁ። 6ኛውን ወር ጨርሼ 7ኛ ወር በ12 ሀገሬ እገባለሁ። እዛ የዛኔ ብዙ ነገሮች የምናወራቸው ነገሮች አሉ። በላይ በቪዲዮ ብዙ ነገሮችን እናወራለን። እስከዛ ደግሞ እናንተ እኔን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ራሳችሁን ጠብቁልኝ። በተለይ ስደት ሀገር ያላችሁ አረብ ሀገር ያላችሁ እህቶቼ ራሳችሁን ለመጠበቅ መሞከር ነው የምፈልገው። አዳዲስ የምትመጡ ደግሞ ራሳችሁን ለመጠበቅ ገንዘባችሁን ሴቭ ለማድረግ መሞከር ነው። ወር አመት አትቁጠሩ። 5 አመት ሰርች እንደዚህ ያደርጋል አትቁጠሩ። አይሳካም። 10 አመት ገንዘብሽን ሴቭ ካላደረግሻት ካላሻት 100 አመት ብትሰሪ አትቀየሪ። 100 አመት ብትሰሪ ያ ማለት ሴቭ ማድረግ ነው። ገንዘብን መያዝ ነው። መነቃቀም ቡትቶ እኔ አሁን በጣም እየቆጨ ነው። ማት ቡትቶ ሰብስቤያለሁ። እንዴት አድርጌ እንደማሳልፈው እግዚአብሔር ይወቀው። ምክንያቱም ትናንት አሁን የተሳፈረች ጓደኛ ያለች 250 ብር ነው የተጠየቀችው። 250 ብር ማለት እንግዲህ ሰው ቀላል አይደለም። ወደ 40 ሺህ ብር ማለት ነው። ታውቃላችሁ እና ኪሎ አታብዙ። ስትሄዱ ኪሎ መብዛት የለበትም። በቃ 25 ከዛ 10 ኪሎ አለቀ። ከዛ በላይ ማያስፈልገውን ቡትቶ መጣል እኮ ነው። ምክንያቱም ኢትዮጵያ ገብተን ማንለብሰው ከሆነ ለምን ይዘን እንከፍልበታለን? ለኪሎ ለምን ከፍለን ይዘን እንገባለን? መጣል እኮ ነው። እና ራሳችሁን መጠበቅ የዋህ መሆን ያስፈልግን። ብልጥ ሁኑ። ማርያምን ብልጥ ጎበዝ መሆን አለባችሁ። በቃ እንደነገርኳችሁ ግን ከ2 አመት በላይ ከሰው ቤት እንዳትሰሩ። ማርያምን ከ2 አመት በላይ ደሞዝ ካላስጨመራችሁ በተለይ ደሞዝ አስጨምራችሁ እንኳን ችግር የለውም። ያው ቤት ነው ቢቀይሩትም ያም የባዳ ቤት ነው ደሞዝ ሳይጨመረላችሁ ግን 2 አመት በላይ 3 አመት 4 አመት 5 አመት ሰርታችሁ ልትሄዱ ስትሉ ክብር ከሌለው ልትሄዱ ስትሉ ለእናንተ የሚያስፈልጋችሁን ነገር ካላሟላላችሁ ያ ሰው አስፈላጊ አይደለም። በቃ አስፈላጊ አይደለም። ታዩታላችሁ። እኔ አንዳንዴ ከአንደበቴ ወጥቶ ነበር ብዙ ነገሮች ልናገር፣ ግን ደግሞ
ያው አያችሁ ረስቻለሁ ለካ ስልኬ ከማን ቤት እንደሆነ በጣም ረሳሁኝና ካፌ ውጥት ብሎ ከጫፍ ሲደርስ መለስኩት። ስልኬ ከማን ቤት እንዳለ ረስቼ ማለት ነው። ለማንኛውም ራሳችሁን ጠብቁ ወጀ የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። ሲቀር ይቀራል። ገንዘባችሁ ካለ ግን ሀገራችሁ ገብታችሁ ብዙ ነገሮችን ትሰራላችሁ። ገንዘብ ሳላችሁ ዛሬ ሰው በጣም ይወዳችኋል። ደዋያችሁ አክባሪያችሁ በጣም ይበዛል። ልክ አገር ግብት ስትሉ በዛን ሰዓት ስልኩ ያቆማል። እናንተን ለማውራት የሚፈልገው ሰው በዛን ሰዓት በቃ ከዚህ ያላችሁ ቁርሳችሁን እንኳን ልትበሉ እንዲህ ስታደርጉ ጢርር የሚያደርገው ሰው ስራ ነኝ፣ አይመቸኝም፣ አይፈቀድልኝም እያላችሁት እንኳን የማይገባው ሰው ተልተሎ የሚደውል ሰው አገር ቤት ስትገቡ ትዝ አትሉትም። በቃ ምክንያቱም ምንም እንደማትጠቅሙት ያውቃላ፣ እንደማትረዱት ከእናንተ ምንም ነገር እንደማያገኝ ስለሚያውቀው በቃ እንትን ይላል። ስልክ ያቆማል። ከእናንተ የሚፈልገው ነገር በቃ አቆመ። ከዚህ ላይ ያቆማል። እንኳን ለእነሱ ለእናንተም ሀገራችሁ ዳችሁ ሰርታችሁ ካልሆነ በስተቀር ከዚህ ብትከፉም ብትበደሉም ምንም ትንሽም ትሁን ብዙ የወር ደመወዝ አታጡ። የወር ደመወዝ ስለማታጡ እንትን ትላላችሁ፣ ትጽናናላችሁ። ሀገር ቤት ሄዳችሁ ግን የወር ደመወዝ የላችሁም። ሰርታችሁ ነው የምትበሉ። በተለይ ልጅ አሳዳጊ ከሆናችሁ የትምህርት ቤት አለ፣ የጧት ቁርስ አለ፣ ደብተር አለ፣ ብዙ ነገር አለ። ሴት ልጅ ከሆነች ደግሞ ፀጉሯን ማስተካከል አለ፣ ማጠብ አለ፣ መስራት አለ። ወንድ ልጅም ከሆነ ፀጉሩን ማስከርከም አለ። በቃ ዛሬ የበላውን ምግብ ነገ አይበላውም ማለት ከጓደኞቹ ዝቅ እንዲል አትፈልጉም። እናት አይደላችሁ? ልጃችሁ አንደኛው ፓስታና መኮረኒ ቋጥሮ ከሄደ እሷን ሁልጊዜ እንጀራ ቋጥራችሁ አሰዷትም። ሁልጊዜ እንዴት ማለት ከሰው በታች እኛ እናቶቻችን ከሰው በታች እንዳንሆንባቸው ለፍተው እንዳሳደጉን ሁሉ እኛ ደግሞ ለልጆቻችን ከሰው በታች እንዲሆኑ አንፈልግም። ብዙ ነገሮች እንድናረግላቸው እንፈልጋለን። ከጓደኞቻቸው ጋር ፖርሳቸው፣ ጫማቸው በቃ እነሱ የሚፈልጉትን ነገር አሟልተን ማሳደግ ግዴታችን ነው። ገብቷችኋል? ግዴታችን ነው። ያን ደግሞ የምናደርገው እኛ ጎበዝ ስንሆን ነው። ያን ማድረግ የምንችለው እና ከወዲሁ ካሁኑ ሴቭ አድርገን ገንዘባችን ስንሄድ ነው። ልጅን በአግባቡ ማሳደግ የምንችለው ገባችሁ? ልጅን በአግባቡ ማሳደግ የምንችለው ከዚህ ሴቭ አድርገን ገንዘባችን ላገኘነው ሁሉ ሳንዘራ ስንከሄድን ልክ ሀገራችን ስንገባ የራሳችን የሆነ ነገር ይኖረናል። ልጆቻችን በስነስርዓት በቅጡ በአግባቡ የማሳደጉ እድሉ ይኖረናል ብዬ ነው ማስብ። እንደኔ እንደዛ ነው ማስብ። ግን ዝም ብለን እንዳገኘን ገንዘብ ስንዘራ ስንበት ነው ቆይተን ብንሄድ መጨረሻው ከባድ ነው የሚሆነው። ከባድ እና ገንዘብ ጥቅም አለው። በፊት ሰው ምን እንጂ ገንዘብ ምን ያደርጋል? ግን ገንዘብ ነው የሚያስከብር፣ ብር ነው የሚያስከብር። ገባችሁ? ከሌላችሁ የላችሁም። ሲኖራችሁ ወዳጃችሁ ይበዛል። በቃ ለእናንተ አሳቢያችሁ በጣም ማርያምን በጣም ነው የሚበዛ አሳቢያችሁ። ብር ካለሽ በራስሽ ብር አንቺ እኮ እንደፈለግሽ መስራት ትችያለሽ። መስራት ትችያለሽ። በራስሽ ብር ራስሽ ብዙ ነገሮችን ማስተካከል ትችያለሽ። ግን በአንቺ ገንዘብ እንዳሳቢ እነሱ እንደተመልካች አንቺ እንደ ጅል ያዩሻል። በቃ እንደዚህ ብታረጊበት እንደዚህ ብትሰሪበት ምናምን እኛ እናውቅልሻለን ይሉሻል። ገባችሁ? እኛ ነው የምናውቅልሽ፣ እንደዚህ ብታደርጊ እኮ እንደዚህ ነው ምናምን ይሉሻል። በራስሽ ገንዘብ ራስሽ ነው መምራት ያለብሽ። ራስሽን መምራት የምትችይ ከሆነ በራስሽ ንብረት ራስሽ እንጂ ማንም
በአንቺ ገንዘብ ይህን ብታረጊ ይህን ብትሰሪ ብሎሽ ማድረግ የሌለብሽ ነገር ቢኖር በሰው መመራት የለብሽም። በራስሽ ግን ለመመራት መሞከር፣ በራስሽ መፍጨርጨር፣ በራስሽ ትልቅ ደረጃ ላይ ለመድረስ መሞከር ነው። በሰው ምክር ተገፍተሽ መሄድ አስፈላጊ አይደለም እና ራሳችን ለማሸነፍ እስከወጣን ድረስ ሰርተን እንደ ሰው ለመሆን እስከወጣን ድረስ ሰርተን እንደ ሰው መሆን ነው እንጂ ያለብን ሰርተን እንደ ሰው ነው እንጂ መሆን ያለብን ከሰው በታች መሆኑ አንድ አያስፈልግም። ሰርተን እንደ ሰው ማን ተማን ያንሳል? ሰርተን እንደ ሰው ከሆነ ገባችሁ እንደ ሰው መሆን እንችላለን። ግን ሰርተን እንደ ሰው ካልሆነ የቤት ተመልካች ነው የምንቀራው። ያ ማለት ደግሞ የቤት ተመልካች ማለት እንግዲህ አስቡ ያለውን የሚያደርሰውን ትልቅ አደጋ አንደኛ የሞራል ችግር ያደርሳል። ሞራላችሁ ዝቅ ይላል። ሰው ይሳለቅባችኋል። ገንዘባችሁ ካላዛችሁት በቃ ሰው ለእናንተ ላይ ይሳለቅባችኋል ገንዘባችሁን ካላዛችሁት። እሷ እኮ ገንዘቧን አትይዝም፣ እሷ እኮ በቃ በሞራላችሁ በጣም ነው የሚራመዱ ሰው ማለት ነው። በሞራላችሁ ይራመዳባችኋል። ያ ከመሆኑ በፊት ገንዘባችሁን መያዝ፣ ጀግንነታችሁን ማሳየት በቃ እኔ ነው የምመክረው። በተለይ አረብ ሀገር ላላችሁ ቤቶች ገንዘባችሁን ይዛችሁ ጀግንነታችሁን እኮ ሰው አካባቢ አትረባም እኮ ላላችሁ ሰው ጀግና ማን እንደሆነ ማሳየት አለባችሁ፣ ከእግዚአብሔር በበታች ማለት ነው። ሰው ድንግል ማርያምን ይዞ ከወጣ እሷን ስሟን ጠርቶ ያፈረ ስለሌለ ማፈርም የለብንም። ገባችሁ? ማፈርም የለብንም። እሷን ስሟን ከጠራ እሷን ስሟን ጠርቶ ማፈር የለብንም። ገባችሁ? ጎበዝ መሆን ጀግና ለመሆን ብርታችሁ በቃ አንድ እኔ ምን ልንገራችሁ፣ አንዲት ስደተኛ ጀግና ስትሆን ነው ደስ የሚለኝ። ስትበረታ ጎበዝ ስትሆን ነው ደስ የሚለኝ አንዲት ስደተኛ ማለት ነው። ግን ጀግና ካልሆነች ካልበረታች ውድቀቷን የሚመኝላት ብዙ ሰው አለ። በስደት ሀገር ሆና የሚያሽቃብጥላት ብቻ ሳይሆን ሀገር ስትገባ እጇ ካጠረ በነገራችን ላይ ስትሰጡት የነበራችሁት ሰው እንደሚጠላችሁ ታውቃላችሁ። ስትረዱት ለእሱ ስትኖሩለት የነበራችሁት ሰው ልክ እናንተ ሲቸግራችሁ እናንተን ይጠላችኋል። እመቤቴን እናንተን ይጠላችኋል። እንደውም ምንም ነገር ያላረጋችሁለት ሰው ከጎናችሁ ቁሞ ታገኙታላችሁ። ግን ሁሌ ስትረዱት የነበረ ሰው ለእሱ መስዋዕት የከፈላችሁለት ሰው ማርያምን ይጠላችኋል። አትጠይቁኝ። በቃ ስለ እናንተ መስማት ራሱ አይፈልግም። ስለ እናንተ ማለት ነው መስማት አይፈልግም። ያ ነው የሚላችሁ። ገባችሁ? ስለ እናንተ መስማት አይፈልግም። ስለ እናንተ መስማት አይፈልግም። ለምንድን ነው መስማት የማይፈልገው? እጃችሁ ስላቆመ ድሮ ስትረዱት ስለነበረ አሁን እናንተ ሲቸግራችሁ ከሱ የሆነ ነገር የምትፈልጉ ነው የሚመስለው። ከሱ የሆነ ነገር የምትፈልጉ ነው የሚመስለው እና ልክ እጃችሁ ሲል ጥልት ነው የሚያደርጋችሁ። ጥልት እኔ አይቼዋለሁ፣ ማርያምን አይቼዋለሁ። ከምንም በላይ እኔም በከፋይ ጊዜ ያልተለየችኝ የእናቴ ልጅ ብቻ ናት። እኔም በቸገረኝ ጊዜ ብዙ ነገሮቹ ቀኑን በጨለመብኝ ጊዜ በቃ ሌሊቱን ለእኔ ቀን ነበር። ቁጭ ብዬ ነበር ማነጋው።
አስብ ነበረ ስለ ልጄ። በቃ ባለቤቴ አሞት ነበረ። እግዚአብሔር ይመስገን አሁን ደህና ነው። በቃ ልጄን ብዙ ነገሮችን አስብ ነበረ። ከዛ ወደ አረብ ሀገር ልመጣ ፓስፖርት ምናምን ሳስተካክል ያው የሚሰደኝ ሌላ ሰው ነበረ። ግን ያ ሰው ምንም ነገር እንደሌለኝ ከእጄ ሲያይ አይደለም አረብ ሀገር እኔን ለመስደድ ይቅር እዛው አዲስ አበባ ዋስ ሆኖ የሰው ቤት ለማስገባት ራሱ ፍላጎት አልነበረውም። የአዲስ አበባ መታወቂያ አለው። እንግዲህ ፍላጎት አልነበረውም። አይደለም ፍላጎት አቤት ወሰድ ራሱ የሚያሳይ አክትና የፊቷ አጠቋቆሩ የፊቷ አቀያየር እስኪል ድረስ አልረሳውም። ልረሳው የማልችለው ነገር ነው እና ካላችሁ ወዳጃችሁ ብዙ ነው። ስታጡ ግን ማርያምን ልጅሽን ይዘሽ መተሽ ለምነሽ ትበያለሽ። ቤተክርስቲያን ዳር ቁጭ ብትይ ብዙ የአዲስ አበባ ሰው ለልጅሽ ሲል ብር ይጥልልሻል ተብያለሁ። እኔ ሰርቼ ልብላ ሰርቼ እንደ ሰው ልሆን ስላልኩኝ ግን ለእኔ ምንድነው የታቀደልኝ? ለእኔ የታቀደልኝ ምንድነው? ሰርቼ ስጡኝ፣ ክፈሉልኝ፣ የፓስፖርት እርዱኝ ማለት ፓስፖርት አውጥቻለሁ በሰዓቱ። ግን ያው የቢሮ የምርመራ የሜዲካል ምናምን ብር ስለቸገረኝ ሲስተርን በዛን ሰዓት አራስ ናት፣ ስራ የላትም አቁማ ነበር። ለቤት ወጭ ካልሆነ በስተቀር ለእኔ በዚህ የምትልበት ነገር አልነበራትም። እኔም ያው ከሱዳን መጥቼ ምንም ነገር አልነበረኝም። ባለቤቴም በዛን ሰዓት እሱም ሱዳን መጥቷል። ሁላችንም ታሞ ነበረ። እሱ ባይታመም እግዚአብሔር ይመስገን ምንም አልሆንም የነበረ። ስደትንም ድጋሜ ወደዚህ ሀገር አልመጣም የነበረ። ከዛ ልጅሽን አምጫትና ቃልዬን እናቴ ጋር ቤት እንኳን እንግዲህ ያ ሰው ሰዳታለሁ ችግር የለም ብሏል እኮ። ግን መጨረሻ ላይ እኔ ልጅሽን አምጫትና ልጅሽን ይዘሽ ቤተክርስቲያን ጎን ብትቀመጪ ብር ይጣልልሻል፣ ይሰጥልሻል ማለት ምን ሙሉ አካል አለኝ እናት አለች። እናቴ ልጄን ይዛልኛለች። ወጥቼ ለስራ እንጂ አልኩኝ። በዚህ በእድሜ አላረጀሁ፣ አካል ያልጎደለ ምን አላልኩኝ። ልመና ምን አስፈለገው? ሰው አያችሁ በማራናችሁ እንዴት መራመድ እንደሚፈልግ በጣም ነው የገረመኝ። እንዴት ነው ያልኩኝ። ግን በቃ ምንም አላልኩም። አይ ልጄንስ አላመጣትም አለምንም አልኩና አንዲት የደሴ ልጅ ናት አገሬ ትባላለች። እንደው እሷ ልጅ ባገኛት ደስ ይለኛል። እሷ ዋስ ሁናይ 2000 ብር አስገባች አዲስ አበባ ሰዎች ኡራኤል ቤተክርስቲያን አካባቢ ማለት ነው። ቀበሌ ጀሞ 3 ከዛ ለ10 ወር ሰራሁ። ለ10 ወር እንደምን ብዬ ሰራሁ። ለ10 ወር ማለት ነው። ለ10 ወር ግን የሰራ ያው ፓስፖርት እሷ የሰጠችኝ ያገናኘችኝ ኤጀንሲ በነፃ በመንግስት ሰልጥኜ መጨረሻ ላይ 18000 ብር ትከፍያለሽ ስባል እኔ በሰዓቱ እውነት ለመናገር ቃሌን አላውቅም። እሺ ነው ያልኩኝ። አላወቅኩም። በመንግስት እንደሰለጠንኩ አላወቅኩም። ከዛ አንዲት ልጅ ሲወስ ተፈትነን ስንመጣ እኛ እኮ በመንግስት ነው የሰለጠነው ትላለች። እኔ እኮ 18000 ብር ከዛ ጋር ሂጄ 18000 ብር ልከፍል ነው ስል እንዴ በመንግስት ሰልጥነሽ 18000 ብር የምትከፊ ለማን ነው? ለቢሮ ነው ወይስ ምንድነው? አዎ ለቢሮ ነው የሚከፈል። ምክንያቱም እሷ 18000 ብር ከፍላልኛለች ለምሰለጥንበት። ኧረ ውሸት ታይ ውሸት ጠይቂ ሲሉኝ እኔም አንዳንዴ ትንሽ ፊደል መቁጠር ቆንጆ ነው ጠየቅኩኝ። አወራኋቸው። ኧረ እኛ በነፃ ነው የሰለጠናችሁ የኔ 18000 ብር ነው። ማን 18000 ብር ትከፍያለሽ አለሽ? 18000 ብር አልከፍልም። አዎ አትከፍልም። 18000 ብር አንድ ብር አትከፍልም። አንቺ የምትከፍይ የሜዲካልሽን ብቻ ነው። የሲወስሽን ከፍለሽ ትፈተኛለሽ ማለት ሲወስን ከፍዬ ተፈትኛለሁ።
የሜዲካል ብቻ ነው የምትከፊ። ምክንያቱም 1500 ብር አበድራኛለች እና ያ 1500 ብር ጠቅላላ በቃ 20 ሺህ ብር ሆኖ ነው የሚመጣው። 18 ሺህ ብር 1500 ሲጨምሩበት 19500 ብር ነው 20 ሺህ ብር ነው ሆኖ የሚመጣው። እና አይ እኛ እናስከፍልም እንደዛ አንቺ የሰለጠንሽ በመንግስት እስከሆነ ድረስ በመንግስት ልትሄጂ እና አሁን እንደውም ሳውዲ ስለዘጋሽ ነው እንጂ ቪዛ ሳውዲ መጥቶልሻል፣ ግን ሳውዲ ተዘጋ አለች አሉት። እኔ ቀጥ ብዬ ጀስ ጠይቃት ምን አስጠየቀሽ ቢሮዎችን አለች። ቢሮዎችን ምን አስጠየቀሽ ነው ብዬ ነው በቃ መልሷ። ከዛ አይ በቃ ችግር የለም አልሄድም አልኳት። ፓስፖርቴን አስመልሽልኝ አልኳት። ፓስፖርቴን አስመልሼ ቀጥ ብዬ ሰው ቤቴን እየሰራሁ ነው። ምክንያቱም በቃ አገር በዛን ሰዓት ኮሮና ስለነበረ ሁሉም አረብ ሀገር ዝግ ነበር። ከዛ አንድ ቀን ሲስተር ልጇን ክትባት ታስከትብ ይሆን ምን ይሆን አላውቅም፣ ብቻ ጀሞ ደርሳ ስትመለስ እንዲህ ስታየው ግራድ ኤጀንሲ የሚላየች ሄደችና እናገረቻቸው። ስታናግራቸው አዎ እንደውም ልምድ ካላት ወዲያው ነው የሚሰዳት አሏት። እግዚአብሔር ይመስገን እህቴ ባመጣችሁ ባገናኘችኝ ኤጀንሲ መጣሁ። ያው የመጣሁበት ሀገር ደህና ባይሆንም ደሞዙ ያን ያክል ባይሆንም ግን እግዚአብሔር ይመስገን በከፋይ ጊዜ ሆኖኛል። ያው በትንሽ ብር ብመጣ የመጣሁበት ትንሽ ቢሆን ግን በጊዜው ለኔ ተደስቼበታለሁ። ለጊዜው ለኔ በጣም ደስ ተሰኝቼበታለሁ። እና ስትሰደዱ ከሰው ሀገር ስትወጡ አያችሁ ሰው ከእናንተ የሚፈልገው ከሄደች በነፃም ቢሆን ብትሰለጥን ብር እናስከፍላት ነው የሚላችሁ። በነፃም ቢሆን የምትሰለጥን ትክፈል ማለት ግዴታ እንዳለባችሁ ነገር አንድ ሰው ግዴታ ያለበት ነገር አለ አይደለ? እንደዛ ነው የሚያየው ያ ሰው ማለት ነው። እና በጣም የገረመኝ በጣም የታዘብኩት ሰውን በዚህ ልክ ለካ ሰው ለገንዘብ ነው እንዴ ያልኩበት ጊዜ ነበረኝ። እና እናንተ ደግሞ እህቶቼ ስትሰደዱ እኔ እንጃ አላውቅም ጠላት ወዳጃችሁን ለታችሁን መሰደድን የመሰለ ነገር እንደሌለ ነው የምነግራችሁ። ገባችሁ? በተለይ ደግሞ ማለት ነው ለሚያልፍ ቀን ክፉ ቃል የሚናገራችሁን ሰው መቼም ይቅር እንዳትሉት። መቼም ውስጣችሁ መውጣት የለበትም። ሂዱ። አሁን ከዛሬ እሄዳለሁ ስሄድ ያን ሰው ሰላም ልላት እሄዳለሁ። ሰላም እላታለሁ ደግሞ እንጂ ግን መሄደው ፈልጊያት ናፍቂያት ወይም ደግሞ ዝምድናዋ አጓጉቶኝ ሳይሆን አንደኛ 1500 ብር አልሰጣት፣ ሁለተኛ በቃ ወድቄ እንዳልቀረሁ ላሳያት፣ በትንሹም ቢሆን እግዚአብሔር እንዳነሳኝ ላስረዳት እሄዳለሁ። በትንሹም ቢሆን መድኃኒዓለም አንስቶኛል። ኧረ በጥሩ ነው ያነሳኝ፣ በትንሽ አይደለም እግዚአብሔር ይመስገን። ያን ላሳያት ቤቷ መሄድ ግድ ነው። እሄዳለሁ። ሰው ድጋሚ የዛ ቤት አትሄዱበትም እንጂ ድጋሚ ግን ዝምድናው አይቀጥልም፣ ያቆማል ማለት ኧረ በስመ አብ ባሏን ካልፈታችሁ ላሰደይ ጉዳይ እኔ የሚቀርም በጣም ይጸጽፈኝ ነበር። የእሷን ቃል ሰምቼ ከልጄ አባት ጋር ተለያይቼ ብሆን በጣም ነበር የሚጸጽፈኝ፣ በጣም ነበር የሚቆረቆረኝ። ለማዘሬ ለእናቴ ባሏን ትፍታው፣ ባሏን ከፈታችሁ ሰዳታለሁ፣ ባሏን ካልፈታችሁ ግን አሰዳትም፣ ባሏን ትፍታው ማለት የኔ ትዳር መፍታት ለእሷ ምን ኮንፈርት እንደሚሰጣት ባላውቅም የኔ ባል መፍታት በጣም ነበር የሚያስደስታት። ባሏን ካልፈታችሁ አልሰዳትም ሁላ ምናምን እኔ እንጃ በኢየሱስ ስም ማለት እኔ ባሌን ብፈታው ያደኩበትን ስታይል ልጄን ማሳደግ አልፈልግም። ባል መፍታት ቀላል ነው፣ ግን እኔ እናቴ አባት የለኝም። አባቴን በልጅነት የሚያጣሁት እና እኔ የአባትን ራብ ተርቤ ልጄ የአባትን ራብ እንድትራብ አልፈልግም። እውነት ለመናገር በሰዓቱ
እንድሰደብ ብዬ እሺ ነው ያልኳት። እሺ ደግሞ ሳይሆን እሱ ካለ እሱ ፈቃዱ ከሆነ እሱ ካልጠበቀኝ ችግር የለውም፣ ግን ከጠበቀኝ አልከደውም ያልኳት። ሁሉ ነገር በእሱ ይምጣ ነው ያልኳት። ማለት ሰውን ገንዘብ አገኛለሁ ብላችሁ ገና አረብ ሀገር ሄጄ እሰራለሁ፣ ሽንት ቤት ነው የምንጠርገው፣ ደልቶ ላይ ደላ ሞልቶ ላይ ሞላ፣ ዓለም 9 ነው 10 እንኳን አይደለችም። ለዚች ትንሽ ጊዜ ለዚች ትንሽ ዓለም እርስ በርሳችን ለምንበላዛባት ባለቤቴ አንተ ገንዘብ ስለሌለህ አንተ ጋር አልቀጥልም፣ እኔ አረብ ሀገር ልሄድ ነው ማለት ተማምነን ነው ከሱዳን ስንመለስ ሁለታችንም፣ እሱም ገንዘብ የለው እኔም ገንዘብ የለኝም። በቃ ልጃችን ለማሳደግ ወስነን ወደ ሀገራችን የመጣን። አንደኛ አረባ ሱዳን ሀገር እያለሁ እጅግሬ ነበር የሚያጠው ቃል እየነርጉዝ ሁኜ በጣም ያብጥ ነበር። ከጎን ያልተለየኝም ብበላም እሱ እየተራበ እኔን ያበላኝ ነበረ። ስራ አልሰራም ነበረ። ብዙ ነገሮችን አሳልፎልኛል ባለቤቴ ማለት ነው። ያንን ያደረገልኝን ሰው አረብ ሀገር መጥቼ ገና ሽንት ቤት ጠርጌ ብር አገኛለሁ ብዬ እንዴት ነው የምክደው? እስኪ እናንተ ንገሩኝ። እስኪ ፍታው፣ ፍቺ፣ አግባበዩ፣ ትፍታው፣ ማርያምን ትፍታው ሁላ ተብዬ ማለት ነው። እኔ ደግሞ በህይወቴ ሰውን በገንዘብ መቀየር አልወድም። በጣም ከምጠላው ነገር ሁሉ ሰውን በገንዘብ መቀየር አልፈልግም። ምክንያቱም ሰው እኔን በገንዘብ ቀይሮ ስላየው እኔ ደግሞ የዛን ሰው ድርጊት እኔ መፈጸም እኔ ማስቀጠል አልፈልግም። ገባችሁ? ሰው ልጅ ሰውነቱን ነው እንጂ ማየት ያለባችሁ ሰው የሰውን ገንዘቡን አይደለም ማየት ያለባችሁ። እና በገንዘብ ሰውን ለመቀየር የምትሞክሩ ረቤስ በኢየሱስ እኔማ ያሳለፍኩት ፈተና በባለቤቴ ወይ እስማ ብቻ እግዚአብሔር ይመስገን እሱን ታጋሽ ሆኖ ተረድቶኝ ያለውን ነገር እኔ ሳልነግረው እንዲህ ፊዚካል ነው የሚረዳኝ ባለቤቴ። በዚህ አጋጣሚነት ክብር ላንተ ይገባሃል። እና ሁሉን አውቆታል፣ ተረድቶታል። እኔ ሳልነግረው ገና ከአንደበቴ ሳይወጣ እንደዚህ አልኝ ሳልለው እሺ በያት ነው ያለኝ። እሺ ከተዋለሁ በያት ነው ያለኝ። ማለት ስልክ ስታወራ ሰምቶ ይሆናል አላውቅም። በቃ እሺ በያት ነው ያለው። እሺ በያትና ሂጂ። ከዛ ከሄድሽ በኋላ እኔና አንቺ እናውቃለን የምናደርገው። አሁን ምን አጨቃጨቀሽ? እሺ በይ ዝም ብለሽ ነው ያለው። እና ባለቤቴ ሁሉም ነገር ስለሚረዳኝ እኔ ነገር ይረዳኛል። ከጎኔም አልተለየም። ረሃቤን ጥማቴን አብሮ የተጋፈጠልኝ። ቤተሰቦቹ ነገ ቀን አለ፣ አይዞሽ፣ እንኳን ወለዳችሁ፣ እንኳን አይናችሁን ባይናችሁ አያችሁ፣ እንኳን ተካችሁ። ሰው ዘሩን ሳይተካ በሰው ሀገር የቀራው እውነት ነው። እኔ የማውቃቸው እንኳን የሀገሬ ልጆች ሁለት ዘራቸውን ሳይተኩ አንደኛይቱ በስኳር በሽታ፣ አንደኛይቱ ደግሞ አፍቅራ አግብታ ከባሏ ሀገር ተለያይታ ወዲያውኑ ያው እና ስትለው የልጅነት ነገር እምቢ ስላት የፀጉር ማጥቆሪያውን ጠጥታ ህይወቷ ያለፈ ልጅ ያለች። ገባችሁ? ያን ያሳስበው እኔ እረጋጋለሁ። ተመስገን ወልጄ አምሳሌን አካሌን ነው እኔ አይደለሁም። ይሄን ነገር ይሄን ሳጥበው ምስብ እንዳይመስላችሁ የሰውየው ነው። እና አካል አምሳሌን ወልጄ ከመጣሁ ከተሰደድኩ ከስደት መልስ ልጄን ከወለድኩኝ ሰው ወርቅ ጨርቅ ልብስ ቤት ይላል። ግን ወርቅም ጨርቅም ልብስ ኑሯችሁ ግን ህይወታችሁን የሚያሞቀው ከሌለ ከቤት ህይወታችሁ የሚያሞቀው ልጅ ነውና ህይወታችሁን የሚያሞቀው ከሌለ በጣም ከባድ ነው። እኔ ግን አሁን እግዚአብሔር ይመስገን አምላኬ ሁሉን ነገር አድርጎልኛል። ቤቴን አስተካክሎልኛል። ቤቴን ሰርቻለሁ። በቃ የምፈልጋቸውን ነገር አረጋለሁ። ግን እሱ ያን ነገር ሲያደርግልኝ ባልወልድስ ልጅ ባይኖረኝ መካን ብሆን እንደዚህ የለፋሁበትን ብዙ ነገር የሰማሁበትን ለማን አባቱ ይሆን ነበረ። ግን አሁን ልጄ ስላለች ነገ ብሞት አይቆጨኝም። ነገ ብሞት አይቆጨኝም። ግን ሰው በሌለው ጊዜ ክፉ ቃል ለሚናገር ሰው ግን እውነት ውይ በኢየሱስ ማርያምን ሰው ሲያጣ ሰውን ከቁስሉ ላይ እንጨት ለመስደድ የሚረባረብ ሰው ብዙ ነገሮችን የሚያረግ ሰው ማርያምን በመጨረሻው ሲኦል ነው የሚወጣው። ሲኦል
ሲወጣ እና ያቺ ልጅ እንደዛ እኔ አነጋራችን ላይ አጥንት በጣም እወዳለሁ። አጥንት ስጋ ከሚሰጡኝ አጥንት ያለውን ነገር ዝም ብዬ መጋጥ እወዳለሁ እና እንቁጣጣሽ ብሎ 2000 ስንት ነው? 2012 እንቁጣጣሽ 2012 እንቁጣጣሽ አዲስ ዓመት ሆኖ ከቤቷ ሄድኩኝ። ከእህቶቿ ጋር ስትሆን ከኔ ቤት ቀረች ምናምን እኔ አምጥቻት ምናምን እያለች ስለሆነ እኔ ልሰዳት እያልኩኝ ምናምን እያለች ስለሆነ 2012 አዲስ ዓመት ሲነግስ ከቤቷ ሄድኩኝ። ከቤቷ ስሄድ የምትወዱትን ሰው ነው የምትፈልጉትን ነገር የምትነግሩት እና ከዛ እንትን አለችኝ። እንጀራ ያቀረበችልኝ ዶሮ ወጥ። ከዛ ወጥ ልጨምር ስትለኝ አጥንት ነው እንጂ ወጥ አልፈልግም አልኳት። ከዛ የገዛሽው ዶሮ አለ እንደዚህ አጥንት ነው እንጂ የምትያለች ማርያምን አንጀቴ ወጥፉ ምሽክ ነው ያለው። ልክ ናት። የገዛሁት ዶሮ የለም እውነቷ ነው። ያው አቀርቢያት የራሴ ሰው ናት ብያት ነው እንጂ ማለትም አይገባኝም። አንድ ድሃ የሰጡትን በልቶ ያቀረቡለትን በልቶ መውጣት ሲችል ዶሮ የገዛሽው ዶሮ አለ ወይም ደግሞ አጥንት ጨምሩኝ አይልም። እውነት ያጣለማ የተሳደ ይሆናል የሚባለው ትረክ ከሌላ የደረሰው ማለት ከሌለ የለም ነው። አይ አጥንት እኮ አለቀ ነው የሚባል እንጂ የገዛሽው ዶሮ አለ እንዴ ምናምን አይባልም። ያው አንቺ ስታቀርቢው ነው ያን ሰው ያቀረብሽውን ሰው ይህን ሰው ብለሽ የምትጠይቂው። ግን ደግሞ ትምህርት ነው ለእኔ በጣም ትምህርት። አሁን ከዛ አንዴ 2014 ያክስታችን ልጅ ከሌላ ሀገር መጣችና በቪዲዮ ያወሩኛል። እመቤቴ ምስክሬቱን ይኸው ዛሬ አሁን አረጋው ነው እሷ እንደሆነች አላወቅኩም። በቃ እሷ ናት አንደኛ ከነ ሲስተር ጋር እዛ ለምንድን ነው ሰላም ያላለችላት? ሲስተር ራስ እናገራት እንዴ ሲስተር ደግሞ ለምንድን ነው ሰላም ያላልሻታለች? ማን ይችላል? እሷ ነው እንዴ አሻግሪታት ነው ሰላም ብላላት እንደ እኛ ጋር የነበረችው እኮ እሷ ናት አለች። እንዴ ምን አለ በዚህ ልክ እንደዚህ ጥላት የገባችው ምናምን አልኳት። ሰው የዘራውን ያጭዳል። ለሰው ልጅ ተንኮል ካሰብነ እኛ መጨረሻችን ተንኮል ነው የሚሆነው። የሰው እድገት እኔን ከትዳሬ ለመለየት ገና አረብ ሀገር እኔን ለመስደድ ከትዳሬ ለመገንጠል ስንት አይነት ውጣ ውረድን እንደወረደች የአብርሃሙ ስላሴና እኔ ነው የምናውቀው። የሰው ልጅ ከትዳርህ ውጣ፣ ትዳርህን ተው፣ ትዳር ጋር ተፈናቀቅ አይባልም። በቃ ገንዘብ ይሄዳል ይመጣል። እንግዲህ እኔ እና እሱ ከትዬ እንደታውን አድርጌ አጣጥቤ ይቆያል። እኔ እና እሱ እኔ ገንዘቤን እሱ ገንዘቤን ፈልጎ አልገባ፣ እኔ ደግሞ ገንዘቡን ፈልጌ አልገባሁም። ሁለታችንም ስንገናኝ በገንዘብ አይደለም የተገናኘነው። ሁለታችንም በእነሱ ድሃ በድህነታችን የተገናኘን እና እነሱ ግን ገንዘብ ነው ብርና ሰው ብላል ብርና ሰው እኩል አይደለም። ጌታችን መድኃኒታችን እንኳን ሲፈጥራ ገንዘብን አይደለም ያስቀደመ ሰውን ነው። የሰው ልጅ ይቀድማል። ቅድሚያ ከገንዘብ ቀዳሚው የሰው ልጅ ነው። እግዚአብሔር በአካል አምሳሉ የሰራ የሰው ልጅ ነው መቅደም ያለበት እንጂ የዛ ሰው ገንዘቡ መቅደም ያለበት። እነሱ ግን በቃ ገንዘብ የለውም። በቃ እኔ ገንዘቡን ያደርጉኛል። ንጹህ ፍቅር ከሰጠኝ ገንዘብ ሰጠኝ አልሰጠኝ ለእኔ ገንዘብ ለእኔ ምንድን ነው? ገንዘብ ለእኔ ምንድን ነው? ለእኔ ንጹህ ፍቅር ነው የምፈልግ። ባለቤቴ ንጹህ ፍቅር ነው የሰጠኝ። ንጹህ ፍቅር የሰጠኝ አይዞሽ ካለኝ በከፋይ ጊዜ በጎኔ ካልተለየ ከገንዘብ በላይ ፍቅር ነው የሰው ልጅ። ከገንዘብ በላይ ለእኔ ሆኖልኛል። አይዞሽ ከጎንሽ ነኝ ብሎኛል። ታዲያ አይዞሽ ከጎንሽ ነኝ ያለኝንም ባሌ እኔ አረብ ሀገር መጥቼ ሽንት ቤት ጠረጋ እንዴት ልለየው? እስኪ ንገሩኝ። እንዴት ልተወው? እንዴትስ አልፈልግህም ልበለው ይባላል? እኔ አልፈልግህም፣ አንተ ገንዘብ የለህም እና አልፈልግህም አሞሃል ይባላል? ቃል ተጋብታችሁ ላልክድህ ላልከዳሽ
ተባብራችሁ ያገባችሁትን ትዳራችሁን ገንዘብ ስለሌለው ስለታመመ ስላልሰራ ከስራው ስለተፈናቀለ ተዩ አታግቢው ይባላል? እስኪ ንገሩ። አይባልም። እንደኔ አይባልም። እንደኔ የሰው ልጅ ሲያገኝም ሲያጣም ስለሆነ ገንዘብ የሌለው ሰው ገንዘብ የለህም አይባልም። በቃ ገንዘብ የለህም አንተ እኮ ገንዘብ ስለሌለህ እኔ አልፈልግም በቃ አይባልም። አይባልም። እኔ ይህን ነው የማመን። እኔ በዚህ ነው የማመን። በገንዘብ ሲጀመር ፍቅርን በገንዘብ አይደለም የምትገዛው። ፍቅርን በፍቅር እንጂ ፍቅርን በገንዘብ አትገዛው። እና ደግሞ የልጅን አባት በገንዘብ ቀይሬ እኔ ለህርነውና ልሰራ ነው። አንተን ግን ፈልገህ አግባ። እሱ ያገባል፣ የተማረ ሰው ነው። እግዚአብሔር ይመስገን። ያው የሀገራችን ነባራዊ ሁኔታ እንጂ ዶክተር ነው፣ ማስትሬቱን የያዘ ነው፣ ዲግሪውን የያዘ ነው። ግን ገና የ7ኛ ክፍል ተማሪ ነው። እሱ ግን የማስተሩን የያዘ ሰው ነው። ስለዚህ የተማረች ያገባል። ግን እሱ እንደዛ አይደለም ያለ፣ የተማረች ምናምን አይደለም ያለ። ከኔ የሚፈልገው እኔን ነው፣ እኔም ከሱ የምፈልገው እሱን ነው። ገንዘቡን አልፈልግም። እውነት ለመናገር የእሱ ገንዘቡ አልፈልግም፣ እሱን ነው የምፈልገው። በዛ ነው አሁን ሰው የጠላኝ። ለምን አትፈታውም ለምን አልተወችውም የተባልኩት በዛ ነው። ገባችሁ? ለምን አትተወውም? እኛ ያልናትን ለምን አትሰማም? ለምን እኛ ባልናት አትመራም? ትዳር ዘመድ ባለው እኮ አይደለም የሚሄደው። ትዳሬን እኔ ነው የማውቀው። ቤቴን የምኖረው እኔ ነኝ። ባለቤቴን ውስጡን ጠንቅቄ የማውቀው እኔ እንጂ ሰው ባለው አይደለም። ባለቤቴን እራሴ ነው ባለው ሰዓት ምን አይነት ሰው እንደሆነ ጠንቅቄ ስለማውቀው አሁንም ኑሮት እየሰራ እግዚአብሔር ይመስገን ቤታችን እያስተካከለ የዋህ መልካም መሆኑን እያወቅኩኝ እኔ ማንም ስላለኝ ተገፍቼ እንደርጎ እርጎ ዝንብ ነኝ እንደ እኔ ማንም ባለኝ ተገፍቼ የልጄን አባት ከህይወቴ ማስወጣ ምን መጥቶብኝ? ምክንያቱም ሌላው የራሱ ህይወቱን እያስተካከለ የኔን ህይወት እሱን ካልተወችው እኔ ራሴ መጣሁ እኮ እሷ ባሰደኝም በእህቴ ትግል በራሴ ትግል መጣሁ። ምን ሆንኩ? ሰው ያየውን አየሁ። በዚህ ልክ አሜሪካን አይደለም የምሄደው። የምትልከኝ እንደ ማንኛውም ስደተኛ ተግዛራ ነው፣ ሽንት ቤት ጠረጋ ነው። ሌላ ትርፍ ያለው ስራ ምናምን አይደለም የምትልከኝ። ስለዚህ ለምንድን ነው ባሌን የምታፋልጠኝ? ባሌን እንድተው የፈለገችበት ምክንያት እስካሁን እንቆቅልሽ ሆኖብኛል። ማርያምን ባለቤቷን ካልተወች አልሰዳትም፣ ባለቤቷን ካልፈታችው አረብ ሀገር አልካትም ያለችው እስኪል ድረስ እኔ ራሱ ጠይቄያለሁ። አላልኩም ነው ያለችኝ፣ ግን ብላለች ማለት ከራሷ ነው። ከራሷ በአንድ ማህፀን ከወጣው ሰው ነው የሰማሁት። ገባችሁ? እና እንቆቅልሽ የሚሆንባችሁ ነገር አለ አይደለ? አንዳንዴ ያ ሰው ከእኔ ምን ፈልጎ ነው? እኔን ምን አድርጌው ነው? እኔስ እሺ ባለቤቴ ምን አድርጎ ነው ከእኔ ህይወት እንዲወጣ የሚባልበት ምንድን ነው? ምን ጥፋት አለው እያልኩ እስኪል ድረስ ትረት ሆኖብኛል። ትረት ታውቃላችሁ? ትረት ማለት አንድ ሰው ምንም አይነት ጥፋት ሳይኖርበት እንዲህ ከእናንተ እንዲለይ ሲፈረድበት፣ በዛ ላይ የልጅ አባት ነው። የልጅን አባት አስባችሁታል? የቃልዬን አባት ሌላ ሰው እንኳን ቢሆን ችግር የለውም። የልጅን አባት ከእኔ እንዲለየኝ በማሰብ ይሄ ራሱ ወንጀል ነው። ወንጀል ነው። ማርያም ወንጀል ነው። የልጅሽ አባት ይለይሽ ካንቺ ሂደሽ ስሪ፣ ሌላ ባል ታገቢያለሽ። ምን መጥቶብኝ ነው? እኔ ወንድ የመቀያየር ሱስ አለብኝ እንዴ?
ጠቃሚ ነው ጠቃሚ አይደለም? ገንዘቤን ፈልጎ ነው የሚመጣው። የልጄን አባት ተለይቼ ሌላ ወንድ ባገባ ያ ወንድ ከኔ ምንም ፈልጎ እንደሚመጣ እኔ ራሴ ጠንቅቄ አውቃለሁ። ብሬም ብሎ ነው የሚመጣ። ብሬ ገንዘቤን ብሎ ነው የሚመጣው እንጂ ከኔ እኔን ፈልጎ እኔን አፍቅሮ አይደለም የሚመጣው። ገንዘቤን አፍቅሮ ነው የሚመጣው። ብሬን አፍቅሮ ነው የሚመጣው። ስለዚህ የልጄን አባት ትቼ ገንዘብ ያለው ወንድ አግብቼ ገንዘብ ስላለኝ ከዛ ደግሞ ገንዘብ ያለው ወንድ አመጣለሁ። ይመጣል፣ እኔ ቤት ይገባል፣ ለሱ ወልዳለሁ። ከዛ ደግሞ ልጄን እንደፈለገ ሊያሽከረክራት ማለት ነው። ልጄ ደግሞ እኔ ያሳለፍኩትን የሰው ቤት ህይወት ልጄ እንድታሳልፈው ማለት ነው። እንደዛ ነው። እኔ አሁን ሳስበው ሰው ካለ ስራው ገብቶ እንደዛ ሲከታተት የነበር ልጄን የሰው ቤት እንድታይ የሰው ቤት ምን ያክል እሳት እንደሆነ ያወቅኩት እኔ ያሳለፍኩትን ህይወት ልጄ እንድትደግመው አልፈልግም። ያው ደግሞ ማንኛችንም እናቶች ልጆቻችን እኛ ያሳለፍነው ህይወት ልጆቻችን እንዲያሳልፉት ማንፈልግ ብዙ እናቶች አለን። ስለዚህ እኔ ደግሞ እንደዛ ነኝ። እኔ ያሳለፍኩትን ህይወት ልጄ እንድትደግመው አልፈልግም። ለልጄ የምመኝላት ከአባቷ ጋር እንድታድግልኝ፣ ለልጄ የምመኝላት የአባቷን ፍቅር እንድታገኝልኝ ነው እንጂ ለልጄ የምመኝላት እኔ አረብ ሀገር ልሄድ ነውና አረብ ሀገር ልሄድ ነው የልጄን አባት ተለይቼ ሌላ አዲስ ህይወት እንደ አዲስ ሌላ አረብ ሀገር መልስ ስመለስ በጣም ነው እኮ የሚገርመኝ። ማለት በሰው ልጅ ሞራል እንደዚህ መራመድ እኔ ከአረብ ሀገር መልስ ስመለስ ለልጄ አባት ሌላ አዲስ አባት ማለት ነው ሌላ አዲስ አባት ለቃልዬ እኔ ከአረብ ሀገር ስመለስ ሌላ ደግሞ አባት ልይዝ ገንዘብ ሲኖረኝ አባቷን ገንዘብ ስለሌለው ትቼ ገንዘብ ሲኖረኝ ደግሞ ሌላ አዲስ ባላገባ ማለት ነው። ይቺ ልጅ ነገር አባት አላት፣ መገናኘት አይቀርም። ለምን እንደተለያየን እኔ ብደብቃትም እሱ ለምን እንደተለያየን ስትጠይቀው ያው እናትሽ ወደ አረብ ሀገር ለመሄድ ስትፈልግ ገንዘብ እንደምሰራ ስለምታውቀው እኔ ደግሞ በሰዓቱ ታምሜ ስለነበረ በሰዓቱ ብር ስላልነበረኝ አልፈልግህም አለችኝ። አስባችሁታል ልጄ ምን ያክል ጭንቅላቷ እንደሚጎዳ እንዴ? እኔ ለልጄ ነው ማስብ እናቴ፣ ለማንም ቅራቅንቦ ሳይሆን ለልጄ የልጄ ጭንቅላት እንዳይጎዳ፣ ልጄ እንዳትረባበሽ፣ ልጄ ክፉ ነገር እንድትሰማ አልፈልግም። የልጄ አይምሮዋ ትክክል እንዲሆን እንጂ የምፈልግ ልጄ አይምሮዋ የሚጎዳትን ነገር መስማት አልፈልግም። ልጄ አይምሮዋ የሚጎዳትን ነገር መስማት እንድትሰማብኝ አልፈልግም። ስለዛ ባለቤቴን አጣ አገኘ የልጄን አባት አልተውም። በዚህ አጋጣሚ ዩቲዩብን መቼም መከታተልሽ ሀለታት አንድ ቀን አሁን ዩቲዩብ ቫይራል ስላልወጣ ተመልካች ስለሌለው ላታዩ ትችያለሽ። ግን ለወደፊቱ ዩቲዩብን ስታዩ ይሄን እንዳትረሹ። ታውቂዋለሽ የተናገርሽው ቃላት ይሄ ዩቲዩብ የምሰራው ነገ ከነገ ወዲያ እኔ እንኳን በህይወት ባልፍ ልጄ ስላለች ቪዲዮውን ስለምትከታተለው ስለምታየው ልጄ መልስ ትሰጥሻለች። ለዛ ነው ለመርሱ ተዘጋጅበት ገለቴ ማለም ለመርሱ ተዘጋጅበት። ለምን አባቴን እንድትፈታው ምክንያትሽ ምንድነው ብላ ስትጠይቅሽ ለዛ ለመርሱ ደግሞ አንቺ እንድትዘጋጅበት። ለመርሱ መዘጋጀት እኔስ እናቴ የገንዘብ ሰው አይደለሁም። ሰውን በገንዘብ የምከዳ ሰው አይደለሁም። ሰውን በሰውነት ነው እንጂ ማለት ሰው በገንዘቡ ገንዘብ ስለሌለው አልከዳም፣ ገንዘብ ስላለው አልወድም። እንደዛ ነኝ እኔ።
ገንዘብ ስላለው አልከዳም፣ አልወደውም። ገንዘብ ሳይኖረው አልከዳውም። ምክንያቱም ገንዘብ የሚሰጠው እግዚአብሔር ነው፣ ገንዘብ የሚነሳው እግዚአብሔር ነው። ስለዚህ ለምን ከዳለሁ? ሰው ገንዘብ ስለሌለው ለምን ብዬ እንዴ? እኔ የሰጠኝን አምላኬ ዛሬ ሰጥቶኝ ነገ እንዴት እንደማይነሳኝ በምን እርግጠኛ ነው? እግዚአብሔር ዛሬ የሰጠኝን ነገ ለኔ አለመንሳትን በምን እርግጠኛ ሁኜ ነው? ሰውን ገንዘብ ስለሌለው በገንዘቡ ልጠላው የምችል የለውም ብዬ ልለየው የምችልበት ምክንያት ለምን? ለኔ የሰጠኝ አምላክ ለእሱ አይሰጥም? ይሰጣል እኮ። ለኔ የሰጠኝ አምላክ ለባለቤቴ ይሰጣል። ገባችሁ? እኔ ሙሉ ጤናውን የምፈልግ እንጂ ገንዘቡን አልፈልግም። ገና ሆኖልኝ አሁን እግዚአብሔር ይመስገን እየተሻለው ነው። በደንብ ተሽሎት ድኖ ለልጁ አባት፣ ለእኔ ጥሩ ባል፣ ለልጄ ደግሞ ጥሩ አባት እንዲሆናት ነው እንጂ የምፈልግ ገንዘብ አልፈልግም። እኔ በገንዘብ ልመራ አይደለሁም። በገንዘብ ማምን አይደለሁም። ገንዘብ አምላኬ አይደለሁም። እኔ የሰው ልጅ ፍቅሩን እንጂ የማመልከው የማየው ገንዘቡን አይደለም። በገንዘብ ማምን ገንዘብ ደግሞ በእናታችሁ አላፊ እኮ ነው፣ ጠፊ እኮ ነው። ገንዘብ ጠፊ ነው። ማርያም ገንዘብ ጠፊ ነው። ገንዘብ ጠፊ ነው። ገንዘብ ኃላፊ ነው። ሰው ነው እንጂ የማይገኘው፣ ሰው ነው እንጂ በገንዘብ የማይተካው። ገንዘብ ያልፋል፣ ይተካል። ገባችሁ? ይሄ ላልሽው ግን እግዚአብሔር ይመስገን አሁን እኛ ያለንበት ጥሩ ላይ ነው። ደግሞ የውሸቷ ውሸት ቤቷ እኮ ማርያምን ክላሱን ታከራያቸው ክላስ እናቴ ትሙት ሜትር ከ20 አልጋ አይዝም። እንደው ማን ይሙት አንድ ወንድሜ ክላሱ ሜትር ከ20 አልጋ አይዝም። ከዛ ቤት አንዱ ልክ ክላስ ልስጥሽና እንጀራ መሸጥ ጀምሪ ብያት ነበረ። ሰው እንግዲህ እሰቡ ሜትር ከ20 የማይሆን አልጋ የማይዝ ቤት፣ ከዛ ላይ ፍርናሽ ተጥሎበት፣ ከዛ ላይ ሊጥ ተቦክቶበት፣ በዛ ላይ እንጀራ ተጋግሮበት። እንደ እንጀራ መሸጥ እኮ መበሸቃቀጥ አይደለም እኮ፣ ጽዳት ያስፈልገዋል እኮ። እንጀራ ሲሸጡት ጽዳት ያስፈልገዋል። ጽድት ያለ ቤት፣ ጽድት ያለ ስራ ነው የሚያስፈልገው። እዛው ተኝቼ፣ ከዛው አኩቼ፣ እዛው ጋግሬ፣ እዛው ሸርቼ፣ እዛው አርቼ እንዴት አይነት እንጀራ ነው የሚሸጥ? እግዚአብሔር ይመስገን የገጠር ከተማ ቢሆን ጽድት ያለ ቤት ገዝቻለሁ። ጽድት ያለ የሚያምር አምላክ የለምኝው ሰጥቶኛል። ስለዚህ ሰው በራሱ ጊዜ ሰው እንዲጠላው ያደርጋልና ማያልፍ እየመሰለው ለሚያልፍ ቀን ክፉ ቃል የሚናገር ሰው ማርያምን አለፈ። እኔ እግዚአብሔር ይመስገን አሳለፍኩት። ረሃቡንም፣ ጥማቱንም፣ በደሉንም፣ ክፉ መስማቱንም አሳለፍኩት፣ አለፈ። ያ ሰው ግን ቂሙን አተረፈ። እኔ ለዛ ሰው የነበረኝ ፍቅር በጣም ቀነሰ። በጣም ከምወደው በላይ እንደዛ ሰፍሰፍ ምንለት ሰው ያን ሰው ለማየት የምጓጓለት ሰው አሁን ስለዛ ሰው ምንም አይነት እንደው እንዲጠበስ እንደማይሸተኝ ነው የምነግራችሁ።